ውዶቼ እንግዲህ ወደ ምጣዳችን ተመልሰናል። ምጣዳችን ተሰብሮ አንዷ ጎረቤት የሰጠችኝ እላችኋለሁ። ምጣድ መክዶ ደግሞ ነበረኝ ሌላ ይውላችሁ መብራት ጠፍቶ አማራጭ የለም። ስለዚህ ምጣድ ለኮስኩ እላችኋለሁኝ። ምጣድ ለኩሰናል እና እየጋገርን ነው። አነስ ያለ ምጣድ ናት። የኔ ትልቅ ነበር፣ ግጥም ያለ ነበር። እዚህ አሁን ገርበብ ብሏል። እንትኑ አያችሁት አልገጠመም ማለት ነው። ትንሽ ነው ምጣዷ። እንጀራ እየጋገረች የምታስረክብባት ነበረች ማለት ነው። ለዛም ነው። ሆኖም ግን ማሻላ ተባረካላ ሲዮት ትንሽ እዛ አካባቢ ጠፋ ብሎበታል እንጂ የሚያምር እንጀራ እየጋገርኩ ነው እላቸዋለሁ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ነው እህል እንሸክሽክ ማንጓለል የምትችሉ ደግሞ ነው እህል አንጓሉልኝ ማለት ነው። እህል ማንጓለል አልችልም። ዘንድሮ የተመረተው እህል ካሁኑ ነቀዝ እየበላው ነው። ሆኖም ግን ቅንድ ነው ደግሞ ማለት ነው እንደምታዩት። ስለዚህ መሸክሸክ አለብኝ። እዚህ ሙቀጫ አቅርቤ ያለሁ እላችኋለሁ። እየሸከሸኩ ነው። የተሸከሸከው እህል ደግሞ እዚህ አለ ማለት ነው። እንደምታዩት ገና የሚነፈስ ነው። ይሄ እዚህ አንጓልና ማለት ነው። እንጓለልና ከዛ ወደ ሙቀጫ ከዛ ወደዛ ይሆናል ማለት ነው። ሀባይም እንዴት ናችሁ? ደህና ናችሁ? በተረፈ እና ምን ትውስታላችሁ? አህሪቡ ውዶች የጃማ ዴጎሎ ነው ምናምን ጤፍ ምዕራብ የዛሬ አመት የሸመትኩት የጃማ ጤፍ ሰርገኛ የሚባል ነው የሸመትኩት ማለት ነው ከመካዘን። ነገር ግን አይነፋም እንደምታዩት በቃ የሆነ ሸከሸክ ነው ማለት ነው። ግን ቆንጆ ጤፍ ነው ሲሉ ሰማለሁ። እስቲ ያስፈጭቻ የዋለሁኝ እብቅ በቃ ዝርክ እንትን በቃ አለ አይደለ? እንደምታዩት ገና እንትን እያልኩት ነው እያዘራሁት ነው። ግን ከኛ ከገበሬው ጤፍ አይበልጥም ማለቴ በቃ የተሻለ ይሆናል ብዬ ነበር የሸመትኩት ማለት ነው። እሺ እንጀራውን ደግሞ እናያለን። እንጀራውን ወዝ እናያለን። ያው ያገራችን እኔ የመጀመሪያ ጊዜ ነው ከኩንታል ስሸምት፣ የዛሬ አመት ነው የሸመትኩት። ጤፍ ይወደዳል ብዬ በ10 ሺህ ብር 10 ሺህ ምናምን ብር ኩንታሉን የሸመትኩት ማለት ነው። እና እስኪ አሁን ልብላው ማለት ነው። ልብላው ብዬ ላስፈጭለት ነው የመጀመሪያ ጊዜ ገና ላስፈጭለት ነው። ሆኖም ግን አላረካኝም። ያኔ ስላችሁ በቃ ደስ አላለኝም። ዲቄ አለው በቃ በጣም 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 እና አላቅም ያኔ ያው እኔ አሁን እዚሁ የገበሬዎቹን ስለማገኝ አሁን ከትንሿ ነው ይሄ ማለት ነው። ከትንሿ 2 ጊዜ ምናምን እንትን ብዬ እንደዚህ ያለ የወጣው 2 ጊዜ በወንፊት ካነፈስኩት ነውና በጣም ዲቄ ያለው ማለት ነው። ይሄን ሳስበው የኛ ሀገር ጤፍ ማረኝ ነው የሚያስብለው። ከገበሬ መግዛትን የሚያክል ነገር የለም ነው የምለው። ገና ሳይነካ ማለት ነው። ያችን ብቻ ነው ገና 2 ጊዜ ምናምን እንትን ያልኩት ማለት ነው። እና በዚች ይሄ ዲቄ ወጣው ማለት ሰቡት። እና ያው የኩንታል ጤፍ ምርጫችሁን የምታደርጉ እህቶቼ ከገበሬ ብትገዙ ላለሁኝ ከገበሬ ብትገዙ ከረ ነው በቃ እውነቴን። ይሄን ያህል በአንስ እንኳን በወንፊት እንደዚህ አድርገው ነው የሚሸጡት ገበሬ ማለት ነው። ከአንዳንዱ ሰው በስተቀር ማለት ከነጋዴ በስተቀር ገበሬ ቢያንስ እንደዚህ በወንፊት ቆሻሻውን እንትን ብለው ቆሻሻውን አዝቅጠው ነው የሚሸጡት። እንደዚህ አጣርተው ማለት ነው። አጣርተው እንኳን የሚሸጡ ገበሬዎች አሉ። ለአማችሁ ከገዛችሁና ከገበሬ ብትገዙ በጣም የገበሬ የማታገኙ ልጆች ካልሆናችሁ በስተቀር እሰቡት። እንደዚህ እስከ ዲኬው ይደብራል ማለት ነው። እና እኔ የገበሬ ምርጫ ያርጋለሁ ማለት ነው። ምንም ቢሆን በቃ የተሻለ ነው ብዬ አስባለሁኝ እላችኋለሁ። ዛሬ ይሄን ላካፍላችሁ ብዬ ነው። ያው የኩንታል እኔ ተጠቅሜ አላቅም። ከገበሬ ነው የምገዛው። ካመረትንም ያመረትነውም ቢኖር
መግዛት አይቀርም ማለት ነው። እና ገዛለሁ ብዙ ጊዜ ግን ከገበሬ ነው የምገዛው። ዘንድሮ ብቻ አልሸመኩም ጤፍ ማለት ነው። እና እንደምታዩት ስድቄው በጣም ብዛቱ እላችኋለሁ። ዶሬ ደግሞ ልብላ እያለች ነው። ነይ በይ እና ያውኛ እያበጃጀሁ ነው። የተሻለ ብዬ ነው ነበር የሸመኩት። ግን ዲቄው ምን ብዬ ነገራችሁ ለእናንተ ስለማያስታውቃችሁ ነው። ሆኖም ግን እንጀራውን ደግሞ ወደፊት እናየዋለን። ላይክ ሸር ሰብስክራይብ አድርጉ። ዶሮች ብሉ። ጭራሽ ጤፍ ልበይ ደፋር